ኤልያስ ሀኒቹን ፍለጋ ከደሴ ወደ አዲስ አበባ እንደመጣ ለአቶ ኖላዊ ስትነግረው አቶ ኖላዊ የፈራውን ነገር ደረስ እኔም አንድ ቀን ይሄ ነገር ይደርሳን ብዬ ፈርቼ ነበር ሲልም ይመልስላታል። እንዴ አምባዬ በምን አወቅህ ልጄ? እኔ የእሱን ሁኔታ ስለማቀው ይህ ነገር አንድ ቀን እንደሚፈጠር እርግጠኛ ነበርኩ ሲልም ይመልስላታል። በዛ ላይ ደግሞ አሁን ኤልያስ ያለበት ሁኔታ በጣም ከባድ ነው። ምክንያቱም ኤልያስ ያለ ሀና መኖር አይችልም። እሷም ደግሞ ያለሱ መኖር እንደማትችል አድርጎ ነው የሚያስበው። እናም አሴርንና ተምቹን አግኝቷቸው ነበር። አሴርንና ተምቹንም ሲጠይቃቸው የሀናን ፍቅረኛ ወይም ሀና የምታፈቅረውን ልጅ ታውቁታላችሁ ብሎ ነበር የጠየቃቸው። እነሱም አሁን እናውቀዋለን፣ ነገር ግን ምን ይሰራል አንነግረህም፣ ለሀና ደስታና ለሀና ህይወት ስንል በጭራሽ መናገር የለብንም ብለው ይመልሱለታል። ኤልያስ እውነት ከእዝራ ጋር ይገናኝ ይሆን? በነገራችን ላይ ሀና አሁን ያለችበት ሁኔታ በጣም ከባድ ነው። የሆነ የፍቅር ህይወትሽ እንኳን የተስተካከለ አይሆን ያለ የተባለች መስል ህይወቷ መስቀልቅል ያለ ነው። ሌላው ደግሞ ወደ ቤተሰቦቼ አቶ ኖላዊ አሁን ከፋኖስዬ ጋር ያለው የፍቅር ግንኙነት ወይም ደግሞ ፎንቃ ቢጤ በጣም ደስ የሚል ነው። አሁን ውስጡን ደስ እያለው ነው። እንደውም ወደ ሱቅ ጎመን ልገሳ ስትወጣ ወይ ጉድ ምን አይነት የተባረከች ልጅ ናት! በሉ እንግዲህ እቃ እያጠብኩ ልጠብቃት ነው ሲል የነበረው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ኧረ ተው ቤተሰብ ግን ተው፣ ላይክ ማድረጋችሁን አትርሱ። ምን አለበት እይታ እያለ ለምን ላይክ እንደሌለ አላቅም። ለማንኛውም ይመቻችሁ እና ሙዶችዬ እንግዲህ ኤልያስ ይሳካለት ይሆን? ኤልያስ ተሳክቶለት ከእዝራ ጋስ ያለውን ንደት ይወጣበት ይሆን? በነገራችን ላይ የሚሳካለት አይመስለኝም። ሌላው ሀና አሴረንም ኤልያስንም እዝራንም እኩል እያናገረችን ያለችው ያው ለእዝራ የተለየ ስሜት ቢኖራትም አሁን ለእዝራ የሷ የተለየ ስሜት እየኖራት ነው። ነገር ግን እስከዛሬ ድረስ ከአሴር የተለየ የምትወደው አልነበረም። ነገር ግን አሁን ለእዝራ ነው ያለኝ ስሜት፣ እኔ ልቤ የሚያመዝነው ወደ እዝራ ነው ይላል። ስለዚህ ወደ እዝራ ልብሽ ካመዘነ እውነቱን መናገር ቤተሰቦች፣ እሱ አሁን እዝራን እየወደደችው እያፈቀረችው ከሆነ ለምን ለሌሎቹ እውነቱን አትናገርም? ኤልያስ ያው ሊያናግራት አልፈለገም። ለሰላምታ እንኳን በስነ ስርዓት ቆሞ ሰላም አላላትም። ነገር ግን ካሁን በኋላ ለሚገጥማት ወይም ካሁን በኋላ ለሚያጋጥማት ነገሮች ቆራጥ ሆና መቅረብ አለባት ብዬ አስባለሁ። ምክንያቱም እሷ ካልተናገረች እኔ እንደዚህ ፍቅረኛ አለኝ ከምፈልገው ሰው ጋር የመኖር የኔ ህይወት ነው የኔ መብት ነው፣ ሰው እናንተ አይመለከታችሁም። በህይወቴ ላይ መወሰን ያለብኝ እኔ ነኝ፣ እናንተ ልወስኑልኝ አትችሉም። ከማን ጋር ይመቸኛል፣ ከማን ጋር ብኖር ደግሞ ለኔ ህይወት ጥሩ ይሆናል ብዬ የምለው ሰው ጋር መኖር እፈልጋለሁ ማለት ሲገባት እሷ አሴረንም ስታናግር ቅልስልስ ትላለች፣ እዝራንም ስታናግር ቅልስልስ ትላለች። አሁንም ኤልያስን ስታናግር እንደዛው ነው። ከስንት ጊዜ በኋላ ተገናኝተን ለምን በደንብ አቅፋ ሰላም አትለኝም? ለምንድን ነው ምናምን ብቻ ብዙ ጥያቄዎች ለሱም ትጠይቀዋለች እና እሱ ግን ሰላም ሌላት እንኳን አልፈለገም። ምክንያቱም ከጉዳቱ አንጻርና ውስጡ ምን ያክል እንደተሰበረ ነው። ምክንያቱም ሀናን እስከ እድሜ ዘመኔ ድረስ እጠብቅሻለሁ፣ ከአንቺ ውጭ ሌላ አላገባም፣ አንቺም ደግሞ ከኔ ውጭ ሌላ ህይወት እንድኖርሽ አልፈልግም ብሏታል። በአንደኛው ነው እንግዲህ ጽዮን ደውላ ሰጠረው እየሮጠ የመጣው። ሌላው ሀና አሴር ነው ወይ የነገረ እኔ ሌላ ፍቅረኛ እንዳለኝ አሴር ነው ወይ የነገረ ስትለው፣ አረ በጭራሽ አሴር አይደለም ነው ያላት። ግን ማን ደውሎ እንደነገራት ሊነግራት አልፈለገም። ለአሴርና ለተምቹ ግን ምንድነው ያላቸው? የሆነች ልጅ ደውላና የጠራችን ብሏቸዋል ማለት ነው። ያች ልጅ ማለት ጽዮን ናት። ይህንን ነገር ደግሞ አሁን ለእነ ሀኒቾ ማን ይነግራቸዋል? አስባችሁታል? በነገራችን ላይ ይህንን ነገር ሰላም ብትሰማ መልካም ነበር። አቤት ሰላም ብትሆን አሁን በሀና ህይወት ወይም ደግሞ ሀና በምትሰራው ካራክተር ሰላምዬ ብትሆን ኑሮ ሁሉንም ነገር በጥርጥር አድርጋ ታውጣው ነበር። በዛ ላይ እንደዚህ በሷ ላይም እቃቃ ይጫወቱባትም ነበር። እርግብን ብትሆን እንኳን ውድ ቤተሰቦቼ
እንግዲህ ማነው ስሟ ሀና ልጠይቃት ሄዳ ነበር። ነገር ግን ሀናን ከፍ ዝቅ እያደረገች ነው ስትናገራት የነበረው። በቃ የኔ ህይወት እስር ቤት ነው ምናምን ብቻ ወደ ራሷ ህይወት መለስ ብላም የወጣትነት ዘመኗ በእስር ቤት ሊያልፍ እንደሆነ ከዚች 4 ማዕዘን እስር ቤት ቁጭ ብሎ ማሳለፍ በጣም ከባድ እንደሆነ ውጭ ምን እየተፈጠረ ምን እየተሰራ እንደሆነ ምንም አይነት አዲስ ነገር እንደማትሰማ እንደማታውቅ ብቻ ስለ ራሷ ህይወት ወደኋላ ዞር ብላም እያሰበች ያው የሚያሳዝንም የሚያስጠላም ለእርግብ ማለት እርግብ ለሀኒቾ እየነገረቻት ነበር ማለት ነው። ውድ ቤተሰቦች ሌላው ድንብላል ናት ማሮችዬ። ድንብላል አሁንም ድረስ በተምቹ ፍቅር ጭንቅላቷ ተመቶ እያለቀሰች ነው ያለችው። በጣም ነው የምታሳዝነው። ስራዋን አቁማ እንግዲህ ማር ቤት ቆማ እያለቀሰች ነበር። እና አሁን የእርግብ ማለት የድንብላል እንደዚህ መሆን ግን እኔ ይጠቅማታል ብዬ በጭራሽ አላስብም። ምክንያቱም ተምቹ ለእሷ ምንም አይነት የፍቅር ስሜት የለውም። እንዶ ዝም ብላ ትለፋለች፣ ትደክማለች፣ በማይወዳት በማያፈቅራት ለእሷ ምንም አይነት ስሜት በሌለው እሷ በባዶ እንደዛ ትጨነቃለች፣ ታለቅሳለች እንጂ እሱ ከእርግብ ጋር ነው የያዘው ፍቅር። እንደውም እርግብ እዛ እንደታሰረች እኮ የሚያውቀው ነገር የለም። በነገራችን ላይ አሴርና ተምቹ እዛ ሄዶ ነበር። ነገር ግን እርግብ እዛ እስር ቤት እንደታሰረች የሚያውቁት ነገር የለም። እነ አቶ ኖላዊም አልነገሯቸውም። እርግብ እዛ እስር ቤት እንደታሰረች የሚያውቁት ነገር የለም። እና እርግብ እዛ እንደታሰረች ቢያውቁ እርግጠኛ ነኝ ማነው ስሙ ተምቹም ይመላለሳል ብዬ አስባለሁ። አሁንም ድረስ ለሷ ፍቅር አለው። ሌላው እቺ ሱሴ የምትባለው ወይም ደግሞ መክሌት ናት። መክሌት አሴርን እንደምትወደው እና እንደምታፈቅረው ሁላችንም እናውቃለን። ነገር ግን አሴር ደግሞ ሀናን ያፈቅራን ሲባል በጣም ነበር የከፋት። እንደውም ከጓደኛዋ ሆና እሱ ከፍቶት እንዳየው ማየት አልፈልግም። ስለዚህ ሀናን ማፈላለግ አለብን፣ አፈላልገን ሁለቱም ማገናኘት አለብን እያለች ነው። በነገራችን ላይ ከአሁን በኋላ የሚፈጠረው ነገር በጣም ከባድ ይመስለኛል። ምክንያቱም አሁን ይሄ አብሯቸው ያለው ጎርፍ የሚባለው ልጅ ለመክሌት እሺ ብሏታል ሀናን እንዲፈልጉ። እነሱ ሁለቱ ሀናን ፈልገው ካገኟት ደግሞ አሴር ባንቺ ፍቅር እየተሰቃየ ነው፣ ስለዚህ ለምንድን ነው እሺ ብለሽ ፍቅሩን የማትቀበዩ ሊሏት ይችላሉ። ወደኋላ መለስ ብሎ ሲያስቡ ደግሞ ምናልባት አሴር ይቀየመናል፣ እኛ ሳናቅ እኔ ሳላቅ ለእኔ ሳትነግሩኝ ለምን እንደዛ ታደርጋላችሁ የሚለውም ጥያቄ ሊኖርባቸው ይችላል። ያም ሆነ ሁለቱ እሺ ተባብለዋል። ሀናን ሊፈልጉ ነው። ሀና ቆይ ከማትሆን አልበዛም እንደ አንደኛው የሰላምዬ ይሁን ምን እያሰባችሁ ነው እንዴ? እግዚአብሔርን ያንን መቶ ሀኒቾን ይወዳታል፣ ይሄን መቶ ሀኒቾን ይወዳታል። እሷም እንዳመጣታቸው ኦኬ እያለች ትቀበላለች። ሰው እኮ አንድ ፍቅረኛ ካለው በቃ ስቶፕ ብሎ ከፍቅረኛው ጋር ብቻ ነው የሚያወራው አይደለም። እሷ ግን አሴርንም እንዳመጣቱ ትቀበላለች፣ ኤልያስንም እንዳመጣቱ ትቀበላለች። እንግዲህ መክሌትና ጉልፉ ደግሞ እሷን ፍለጋ ይሄዳሉ። እሷን ፈልገው ሲያገኟትስ ምንም መልስ ትመልስላቸው ይሆን? እሷ ፍቅረኛ እንዳላት የምትወደው የምታፈቅረው እንዳላት ትነግራቸው ይሆን? ሌላው መክሌትን ደግሞ ይሄ ጉልፉ አብሯት ያለው ልጅ በጣም ነው የሚወዳት የሚያፈቅራት እና ለሱ ብትሆንለት በጣም ደስተኛ ነው። ነገር ግን ያው ህይወት ከባድ ናት። እሷ የምትወደው ሌላ ነው። አስባችሁታል? መክሌት የምትወደው አሴርን ነው። አሴር የሚወደው ሀኒቾን ነው። ሀኒቾ የምትወደው ዝራን ነው። እንደገና ይሄ ጎርፉ የሚባለው ልጅ ደግሞ የሚወደው መክሌትን ነው። አስባችሁታል? የሆነ የተለያየ ህይወት ነው ያለው። ሁለቱ የሚዋደዱ አብረው አልሆኑም፣ እንደው ከሀናና ከእዝራ በስተቀር ማለት ነው። እና ሁሉ ቤተሰቦቼ እንግዲህ ጭቅጭቅ ምናምን ቡጥቡጥ ሳይኖርበት አይቀርም ብዬ አስባለሁ። ምክንያቱም ኤልያስ ከደሴ አዲስ አበባ ድረስ መጥቶ እንደዚሁ ዝም ብሎ ይመልሳል ብዬ በጭራሽ አላስብም። ታሬን ካስታወሳችሁት ታሬን እየፈለገ ነበረ ያ የቤት ደላላ ሀኒቾን ከወይዘሮ ሜላት ቤት ያስገባት ማለት ነው። እሱም ፋዘሩ አርፎበት ወደ ደሴ ሄዷል ወይም ወደ ክፍለ ሀገር ተመልሶ ሄዷን ስላሉት እንግዲህ መንገድ ላይ ቁጭ ብሎ ግራ ገብቶት በሀሳብ ትክዝ ብሎ እያለ ነው እንግዲህ ኤልያስ ተምቹና አሴር ያገኙት ማለት ነው። እነሱን ካገኘ በኋላ ያው ጎዳናም ቢሆን ህይወታቸው ለአንድ ቀን እሱ ምሳ ጋብዟቸዋል። ነገር ግን እነሱን ካገኘ ደግሞ ያው ብቸኝነት አይሰማውም። ስለዚህ የሚሆነውን ነገር ያደርጋል ብዬ አስባለሁ። በሌላ በኩል እንግዲህ ጎርፉና ይች መክሌት ሀናን ለመፈለግ እንግዲህ ተመካክረዋን ጨርሰዋን። ግን አሴርስ ምን ይላችሁ ይሆን? ከሱ ጀርባ እንደዚህ አይነት ነገር እንዲደረግ ደግሞ በጣም አይፈልግም፣ አይወድም።
አሲር ሀናን የተዋት እሷ የምትወደውና የምታፈቅረው ጋር ትኑር ብሎ እንጂ እሷን ሳይወዳት ሳያፈቅራት ቀርቶ አልነበረም። እንግዲህ መክሊትም ብትሆን አሲር እሷን እንደሚወዳት ስታቅ በጣም ነው ያዘነችው። ያው እሷ ትወደዋለች፣ ታፈቅረዋለች። ነገር ግን ደግሞ እሱ በሌላ ሰው እየተሰቃየ ስታየው አልቻለችም። በጣም ነበር ያሳዘናት። በቃ እኔ ሀናን ፈልጌ ማገናኘት አለብኝ፣ እኔ አሲር እየተሰቃየ ማየት አልፈልግም ብላለች ማለት ነው። እና እናንተስ ምን ትላላችሁ ውድ ቤተሰቦች? ሀና ከማጋ ብትሆን የሚለው ሳይሆን እውነት ሀና ህይወቷ ከማጋ ቢቀጥል ጥሩ ይመስላችኋል? ከአሲር ከኤልያስ? እኔ በበኩል አሁን ሳስበው ከኤልያስ ጋር ብትሆን አልኩኝ። ሁሉንም ነገር እርግፍ አድርጋ ከኤልያስ ጋር ብትሆን። ነገር ግን ደግሞ በገንዘብ ደረጃ በሁሉም ነገር ካላችሁ ከእዝራ ጋር ብትሆን የእሷ የተሻለ ህይወት ይገጥማታል። ምክንያቱም ያው እሱ የሀብታም ልጅ ነው። ከዛስ አሴርን የምታገባው ከአሴር ጋር የከፋ ህይወት ይገጥማታል ብዬ አላስብም። ብቻ ሁለቱም ማለት ሶስቱም በህይወቷ ያሉት መጥፎ ሰዎች አይደሉም፣ መልካም ሰዎች ናቸው። እንግዲህ ፈጣሪ ደህናውን ይግጠማት ነው የሚባለው። አቶ ኖላዊም በጣም ደስ የሚል ወይም ደግሞ እንግዲህ ከፋኖስዬ ጋር ጥሩ ጊዜ እያሳለፉ ነው ያሉት። እንደውም ጎመን ሰርታለት ምናምን ማን ነው ጎመን የሰራው ብላ ሀኒቾ ስትጠይቀው መናገር ሸሚዞትና ማን እንደሰራው ለመናገር የሆነ ነገር እንትን ብሎት አልነገራትም፣ ለሀኒቾ ማለት ነው። ወይ አቶ ኖላዊ አይዞን አይዞን አይዞን። ለማንኛውም ማሮች እየኔ እዚህ ላይ ያበቃለሁኝ። ያደራችሁን ላይክ ማድረጋችሁን እንዳትረሱ።